እንደዚህ በሩን የሚያንኳኳው? አረ መጣው እንዴ! እችኛዋ እንግዲህ ማኳንኮን ቀጥላለች። ማን ይሆን ይችላል ብላ እንግዲህ ቀስ ብላ እንግዲህ እንደሚታዩ አይናቸውን ማየት ጀመሩ። እዚህ ጋር እንግዲህ ልጇም ወደ ውጭ ወጥታ እየፈጣሪ አለ ሰላም ማለት አንቺ ነሽ ወይ? አዎ እኔ ሰላም ነኝ። አንቺ ማን በል? ሀረግ እባላለሁ የቃል እናት። ቃል ደግሞ በጣም ደንግጣ እነሱን እያየች ነበረ። ወይኔ ቆይ አሁን እስኪ ምን ላድርግ ነው? ምን የቃል እናት? ምን ትያለሽ? ቃል እኮ የኔ ልጅ ናት። አምጬ የወለድኳት ልጄ ደግሞ ከአንቺ ጋር ምን ታደርጋለች? ለእኔ ማሳደጋግቶ አኑሪ ብዬሻለሁ። ምንድነው የምትቀባጠሪው ሴትዮዋ? በሰው ቤት መጥተሽ ምንድነው የምትዘላብጂው? ይኸውልሽ ልጄ ያለችበት ቤት ለመግባት ለማንም ፍቃድ አያስፈልግም። አንቺ ራስሽ የሰው ልጅ ከእናት ነጥለሽ ከቤትሽ ልታስቀምጪ ትንሽ እንኳን አታፍርም? ስለ ፍርሃት የሚባል ነገር የለሽም። ደግሞ ስታይ ትልቅ ትመስያለሽ። ሰው ቤት የመጣሽው ልትሳደቢ ነው እንደ አንቺ ሴትዮ። እዚህ ጋር እንግዲህ ልጇም ቆይ ምንድን ነው እየሆኑ ያሉ? ሂጄ ምንድን ነው ማድረጋቸው? እናቴ አንቃ ነው የሚገለኝ። እኔን ደግሞ የእሷ እናት መሆኑን ማወቅ የለባትም። አሁን እኮ ትልቅ ልጅ ነኝ። በራሴ ነገሮችን ማስተካከል አለብኝ። ይቼ የሆነ ነገር መሆን አለብኝ። ማብራት ደግሞ ማቆም አለብኝ። በስንት መከራ ያስተካከልኩት ነገር ልታበላሽ ነው። እዚህ ጋር እንግዲህ ከፈለግሽው እመታሻለሁ። ጭራሽ ማን እንደሆንኩ አሳይሻለሁ። ስለ እኔ ከፈለግሽው ሀረግ ማናት በይ። አይደለም ልጄን ማንም አስተዳደር ሰው ነኝ። ገባሽ? አንቺ ነሽ ልጅን የምታኖሪያት። እንደ እድሜሽ ባይሆን ኑሮ ቤትሽ ሄደሽ አርፈሽ ብትቀመጭ ይሻልሻል። ስነ ስርዓት የሌለሽ ሰው ስለሆንሽ ነው። አንቺ ሴትዮ ከመጣሽ ሰዓት ጀምረሽ ዝም ብለሽ የተለፈለፍሽ ነው። ቃል እኮ የኔ ልጅ ናት። ምንድን ነው ያልሽ? ሴትዮ እኔ ነው ሴትዮ ያልሽው? እንግዲህ ልጇም መጣችና ምን እያደረጋችሁ ነው? ተረጋጉ እንጂ። ምን አይነት እብድ ነው ያመጣሽልኝ? ማን አባትሽ ነው እብድ ብለሽ ምጠሪ? ማን ነው እብድ የምትዩ? ልጇ ደግሞ በቃችሁ እንጂ ትልቅ ሰው አይደላችሁም እንዴ? ቆይ ምንድነው እንደ ህፃን የሚያደርጋችሁ? ትሰምኛለሽ? አሁን ምንም ነገር ግርግር አልፈልግም። ቶሎ ብለሽ ልብስሽን ይዘሽ ውጪ። ልጇ ደግሞ ተረጋጊ፣ መጀመሪያ መነጋገር አለብን። እቺ ደግሞ እያሰበች ነው። እቺ ሴትዮዋ ማናት? ከልጄ ጋር ምን ያገናኛታል? ነው የምታዋወቁ? የምትናገረው ነገር እውነት ነው? እንዴት ይሆናል? እንዴት? ቃል የኔ ልጅ ናት፣ የኔ ብቻ። እንዴት ግን እንደዚህ ማውራት ቻለችው? ያለምንም ምክንያት አፏ ሞልታ እንዴት ነው እንደዚህ ማውራት የቻለችው? የኔ ልጅ ናት እንዴት ነው የምትለው? ቃል ጋር ምንድን ነው ያላችሁ ነገር? አንቺ ነግሬሻለሁ፣ ልብስሽን ይዘሽ ቶሎ ብለሽ ውጪ ያልኩሽ እኮ ነው። ቆይ አንቺ እናትሽ የሚለው ነገር አትሰምም ማለት ነው? አትሰምም አይደለ? ካልሆነ እኔ ራሴ ሄጄ ላውጣው። ቃል ደግሞ እንደዚህ አይሆንም። ቆይ አንዴ፣ ቆይ ምንድን ነው ያልሽው? ቃል የኔ ልጅ ናት የምትይው ስትል፣ እችኛ ደግሞ ምንድን ነው ያልሽው? አንቺ አሮጊት፣ የኔ ፍቅር እንኳን መጣሽው። በጣም ናፍቀሽ ነበረ። ጨለማ ውስጥ ነበርኩኝ የነበርኩ። እባክሽ የኔ ፍቅር ከዚህ በኋላ ጥለሽኝ አትሂጂ። ዳጊ፣ እኔ ራሱ ያላንተ መኖር አልፈልግም። ሁሌም በጎኔ ነኝ፣ ከጎኔ ነኝ። ዳጊ ደግሞ ማንም ሰው በማላችን ማግባት አልፈልግም። የኔ ፍቅር፣ ፍቅራችንን ራሳችንን መጠበቅ አለብን። ማንም ሰው በፍቅራችን መሀል ጣልቃ መግባት አልፈልግም። አትፈቅጅላቸው። እሷም ደግሞ ዳጊ አልፈቅድላቸውም። ከዚህ በኋላ ለማንም እኔና አንተ ማል የሚገባ ሰው አልፈቅዳቸውም ያለች ነው። አታጨኝም የኔ ፍቅር፣ አንድ ላይ ሆነን ሁሉም ነገር እናስተካክላለን፣ አምናለሁ የኔ ፍቅር እያለች ነው። እኔም በአንቺ ተስፋ አልቆርጥም። እናቴ ጋር መሄድ አለብኝ። ሄጄ አንዳንድ ነገሮችን ማስረዳት ያስፈልገኛል። ስላንተም ማውራት አለብኝ። እንደዛ እሷ ስትል እሱ ደግሞ እሺ የኔ ፍቅር፣ በቅርቡ አንድ ላይ እንሆናለን። እሺ ተረጋጋ። እንግዲህ እነሱ ቆሞ ሲያወሩም ሲሳሙ እያየ ነበረ። ወደ እነሱ ደግሞ ይመጣል። መቶም ስሜታዊ ሆኖ ነበረ። ዳግም ደግሞ ሁለቱም በስሜታዊ አይን እንግዲህ እያዩ ነው። ከዚህ በኋላ በእኔና በብሬን መሀል መግባት አልፈልግም። ዳጊ ደግሞ ብሬንን የማፍቅራት፣ እሷ ለማንም አትሆንም፣ እሷ ለእኔ ናት። እሷ ደግሞ ሳሚ ብላ እዚህ ምንድን ነው የምትሰራው? ሳሚ ደግሞ ብሌንዬ ብሎ አቆላምጦ እየጠራህ ነበረ። እዚህ ጋር እንግዲህ እንዳይቀጠሉ ነው። ምጣ እቺ ዶሮ ምንድን ነው የምትለው?
ልጄ ስትል ነው የሰማሁ። የኔ ልጅ እቺ ሴትዮዋ ምንድን ነው የምታወራው? ልጅ የምትለው ምንድን ነው? ማናት እሷ? ልጅ ናት፣ አስረጅኝ። እችኛ ደግሞ ኦ ሴትዮ እናቷ ነኝ። ምን ብዬ ላውራሽ? አንቺ ሴትዮ እኔ ከልጄ ጋር ነው የምነጋገረው። አንቺን አላናገርኩሽም። እሺ ይገባሻል? በልጅና በእናት መሀል ጣልቃ አትግቢ። የት አባሽ የወለድሽ ነው ልጅ የምትዩ? ደግሞ እኔ ነኝ እናቷ። ትሰምኛለሽ? አምጬ የወለድኳት ልጄ ናት። እዚህ ጋር እንግዲህ ምን አይነት ጣጣ ውስጥ እየገባው ይጥፍ ነው የሚመልስልህ። ታያለ እንግዲህ ብቻው ያስብች። የኔ ልጅ ምንድን ነው መልሽልኝ። ለምንድነው ዝም የምትይ? መጣ ምን ይዘጋሻል? መልሽ እንጂ ለዚች አሮጊት እኔ እናት መሆንን ንገሪ። እዚህ ጋር ደግሞ ልጇ ምጣ። አንዴ ቆይ ሁለታችሁም ላናግራቸው። ናገራችሁ? ምንድነው የምትናገሪው? እናቴ ናት ብላሽ ንገሪያት፣ ንገሪያት። ናይ እንሂድ በቃ። ምጣ ደግሞ ሁለታችሁም እናንተ የምትፈልጉ ነገር አታውሩ እንጂ እኔንም ቢያንስ አንድ አዳምጡ። ያለ ቅድም ጀምራችሁ እየለፈለፋችሁ ነው። እኔ አሻንጉሊት ነኝ እንጂ እንዴ! አንዴ እንኳን እኔንም ስሙ። እንዴት ነው የምትናገሪው አንቺ? ማደግሽ ነው። እኔን እናትሽ እንደዚህ ነው የምትናገሪው? ይኸውልሽ ሚጣ ትሰምኛለሽ? እኔ እናትሽ ማን እንደሆንኩም ታውቂያለሽ። እምቢ ካልሹ እየጠፈጠፍኩሽ ነው ይዤ መሄድ። ሚጣ ደግሞ ቆይ ሁሌ ጸብ፣ ሁሌ እንደዚህ አይሰለችሽም? አንዳንዴ እንኳን በሰላም እንነጋገር እማ፣ እንና አንቺ ውስጥ ገብተን እንነጋገር ስትል፣ እሺ የኔ ልጅ። እንዳው ጠፋው ሀረግ ጭራሽ እሷ የእሷ ሲገርመኝ ጭራሽማ እላታለሁ እጄን አፍቋታል ይመስለኛል። ሌላ ሰው እናቴ ስትል ሰምቻለሁ። ሻይ ያሳድጌ ሀረግ ቃል ደግሞ ወደ ክላሷ ይዛ ከገባችው ቆይቺ ማናት ስትል፣ ቆይ አንዴ ላስረዳሽ። ሁሉንም ነገር ቀድሜ ባወራ ሊገባህ ነበረ። የተናገረችው ነገር እንዴት ይሆናል? እንዴት እሷ ያንቺ እናት ትሆናለች? አንቺ እኮ የኔ ልጅ ብቻ ከሆነሽ። አዎ እኔ ያንቺ ልጅ ነኝ፣ ያንቺ ብቻ። እና እቺ እብድ ምንድን ነው የምትለው? እሷ ማለት ያሳደገች እናቴ ናት ማለት እንጀራ እናት። በዛ ላይ ደግሞ ትንሽ ያሟታል፣ ትንሽ ነካ ያደርጋታል። በጣም የምትወድ ልጅ ነበራት እና በድንገት ሞተችው። ከዛ በኋላ ጭንቅላቷ ተነክቶ ቀረ። ለዛ ነው እንደዚህ የምትሆነው። በዛ ጊዜ ጀምሮ ልክ እኔን እንደ ልጇ ማየት ጀመረችው። ከዛም በፊት በጣም ተወዳኝ ነበረ። እናቷ ልጇ ከሞተች በኋላ በጣም እንደ ልጇ ነው እያሰበችው። ቃልዬ ግን የዋሸሽ አይደለም አይደለ? እስካሁን እኮ በር ላይ ናት ነይ ብላ ከክላሷ ሲወጡ እሷ ደግሞ ቁጭ ብላለች። እዚህ ጋር እሷ ቁጭ ስላለችው በጣም እየገረሙ ነበረ። እሺ እናትና ልጅ ምን አወርታችሁ ነው የመጣችው? የትኛው ውሸት ነው አወራችሁ? እችኛዋ ልጅ ደግሞ ማሰብ ጀመረችው። እናቴ አንቺን ምንድን ነው ማደርግሽ? ቢሌን ደግሞ ወደ እናቷ ጋር ሂዳ እናቷ ስታለቅስ ለምን ታለቅሻለሽ እማዬ ስል፣ ለምን አላለቅስም የኔ ልጅ፣ ከፈለጋችሁ አገብታችሁ መኖር ትችያለሽ። እኔ ደስ ያለኝ አጋብቼ እኔ እናት የእናንተ ደስታ ብቻ ነው የምፈልገው። ከፈለግሽው ደግሞ ፀሐይን ጠይቂያት። አዎ ብሌንዬ ገነት እኮ ትቀይራለች። ብሌን ደግሞ እናቴ በጣም አመሰግናለሁ፣ እናቴ በጣም አመሰግናለሁ። እስከ መጨረሻ እናቴ አምና ተቀብላለች። በጣም አመሰግናለሁ። ብሌን ደግሞ በጣም አመሰግናለሁ እናቴ። የዛሬ በዚህ አብቅቷል። ቀጣይ